በኋላ ወደ እግዚአብሔር ቃል ነው ሄደው ቃሉን ይዞልን የሚመጣ በጣም ወደ ወንድማችን በላይ ነው። እግዚአብሔር መንፈስና ለሱ ጊዜው ሰዓቱን ልተዋለሁ። የበረከቶች ሁሉ ምንድነው? ምንጭ ማድረግ እግዚአብሔርን ማምለክ የበረከት ሁሉ ምንጭ ነው። ሌላ ምንጭ የለውም። አሜን። እግዚአብሔርን የሚያመልኩ ብቻ ናቸው ሙሉ በረከት ያላቸው። አሜን። ግማሽ በረከት ምድር ላይ ሞልቷል። ሙሉ በረከት እግዚአብሔር በሚመለክበት ቤት ብቻ ነው። አሜን። ስሙ ይባረክ። እግዚአብሔርን ማምለክ የሰላም ምንጭ ነው። አሜን። እግዚአብሔርን ማምለክ የእረፍት ምንጭ ነው። አሜን። እግዚአብሔርን ማምለክ የፍቅር ምንጭ ነው። አሜን። እግዚአብሔርን ማምለክ ራስን የመግዛት ምንጭ ነው። አሜን። እግዚአብሔርን ማምለክ እግዚአብሔርን የመውደድና የመፍራት ምንጭ ነው። አሜን። ይሄ ሁሉ ምንጭ በዚህ ታመልክ ብቻ ነው። አሜን። ሃሌሉያ አሜን። ክብር ለጌታ ይሁን። አሜን። አንድ ቃል አብረን እናነባለን። ዘፍጥረት ምዕራፍ 3 አውጥተን እስከ 1 እስከ 15 ያለውን ቶሎ ቶሎ ብዬ አነባለሁ። ጊዜው በቂ ነው፣ ይበቃል። እግዚአብሔር ይባረክ። አሜን። እግዚአብሔር ቃል እንደ እግዚአብሔር ሐሳብ ከሰማን በቂ ነው። 3 በጌታ በኢየሱስ ክርስቶስ ታላቅ ስም አነባለሁ። ሙሴም በዮቶር የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻ በጎቹን ነዳ ይላል። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጥ መካከል ታየው። እነሆ ቁጥቋጡ በእሳት ሲነድ ቁጥቋጦው ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህ ታላቅ ራእይ አለ። እግዚአብሔር እሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውጣ አለ። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶአልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸው የተነሳ ጩኸታቸውንም ሰማሁ፣ ሥቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚህችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊውቱ ወደ መልካሚቱ አገር ወደ ከነዓናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤዋውያን፣ ወደ ኢዮባሳውያን ስፍራ አወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያን የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን ልክሃለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄደው የእስራኤል ልጆች ከግብፅ ማወጣው እኔ ማን ነኝ አለ። እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔ እንደላኩ ምልክት ይህ ነው። ሕዝቡን ከግብፅ ባወጣው ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ይሄ ነው እንግዲህ ዋናው መልእክቴ። ሙሴም እግዚአብሔር እነሆ እኔ ወደ እስራኤል ልጆች በወጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙን ማን ነው ባሉ ጊዜ ምን እላችኋለሁ አለ። እግዚአብሔርም ሙሴ ያለና የሚኖር እኔ ነኝ አለ። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለ። እግዚአብሔርም ደግሞ ሙሴን አለ፣ ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው። ምን ያለ ያለና የሚኖር ያለና የሚኖር እንጂ አንድ እግዚአብሔር የትላንትናው እግዚአብሔር የስንት ሺህ ዘመን እግዚአብሔር ዛሬ ላይ ደርሶ የኛ እግዚአብሔር አሜን። ይሄ እግዚአብሔር ይሄንን ያነበብነው ቃል እንግዲህ በዘጸአት ምዕራፍ ላይ የሚገኘው የእስራኤል ሕዝብ ከ430 ዓመት በኋላ ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ከሰማይ ወርዶ ለሙሴ በጎቹን በሚጠብቅበት ወቅት
እግዚአብሔር ሊያድነው አንድን ሰው ፍለጋ ወደዛ ተራራ የመጣ ያስቀመጠው ሰው ነበር፣ ሙሴ የሚባል ሰው። ሙሴ ቤተሰብ አፍርቶ አገር ሰላም ነው ብሎ አበቃ የግብፃውያን ታሪክ ብሎ ወጥቶ ልጆች ወልዶ ቤቱን ይመራ ነበር። ግን በእግዚአብሔር ፊት እሱ ጨርሶ ነበር። በእግዚአብሔር ፊት ያላለቀ አጀንዳ በላዩ ላይ ነበርና እግዚአብሔር ወደ ሙሴ መጣ። ምን ሊያደርግ? እግዚአብሔር የሕዝቡን ጩኸት ሰምቶ እንደመጣ እንመለከታለን። ዛሬም እግዚአብሔር የሰውን ጩኸት ይሰማል፣ ሰምቶ ይመልሳል። ወደ እሱ ለሚጮሁት እግዚአብሔር ቅርባችን ነው። እግዚአብሔርን ለሚፈልጉት ይገኛል። ከ430 ዓመት በኋላ የመጣ እግዚአብሔር ዛሬም ወደምንጮኸው ወደኛ እግዚአብሔር ይመጣል። ክብር ለጌታ ይሁን። ከዚህ ካነበብነው መጽሐፍ ውስጥ 3 ነገር ብቻ አይተን እንጨርስ እፈልጋለሁ። ብዙ እንትን ብሎ እግዚአብሔር ቃል እግዚአብሔር በባህሪው እሳትን እንመልከት። በባህሪው ብዙ ጊዜ በእሳት ይገለጣል፣ ራሱን በእሳት ይገለጣል። በተለያየ ጊዜ እግዚአብሔር በእሳት ራሱን ሲገልጥ እናያለን። ያ እሳት ሲመጣ ምን ያደርጋል ሌላ ጉዳይ ነው፣ ግን እግዚአብሔር በዛ ውስጥ በእሳት ይገልጣል። ዘጸአት 13 ጥቂት ጊዜ እንመለከታለንና ራሱ ዘጸአት 13ን እንወስድ። እግዚአብሔር ይመስገን። ዘጸአት 13 21 እና 22 እናነባለን። በቀንና በሌሊት ሄዱ ዘንድ መንገድን ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ከፊት ፈቀቅ አላለም ይላልና ሕዝቡን ይመራ ነበር። በምን? ቀን በደመና አምድ፣ ሌሊትስ በእሳት አምድ ይመራቸው ነበር። እዛው ላይ አንድ ጨምርላችሁ ምዕራፍ 19 ደግሞ ታወጣላችሁ። ዘጸአት ጌታ ይመስገን። ዘጸአት 19:18 እግዚአብሔር በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበር፣ ከእርሱ እንደ እቶን ጢስ ያለው ጢስ ይወጣ ነበር፣ ተራራ ሁሉ እጅግ ይናወጥ ነበር ይላል። አያችሁ፣ እግዚአብሔር በእሳት ራሱን እንደሚገልጥ ላሳያችሁ ነው እንጂ ሌላ ነገር አለ። እግዚአብሔር በብዙ ጊዜ ራሱን በእሳት ገለጠ። ለዚህ ነው ሙሴ ቁጥቋጦ ለምን አልተቃጠለም ማለት። በባህሪው የሚያቃጥል ነው እሳት፣ የሚያነድ ነው እሳት። እሳት ወርዶ የማይቃጠል ነገር የለም። ግን በዛ ሰዓት እግዚአብሔር በዛ ቦታ ስለነበረ ለሙሴ ተአምር ነበር። ለምን አልተቃጠለም ብሎ ነው ሊያይ ሄደው። ተገረመ ሙሴ። አይቶ የማያውቀው ነገር ነው። እግዚአብሔር ባለበት አይቶ የማታውቀው ነገር ይሆናል በሕይወት። ክብር ለጌታ ለእግዚአብሔር። በዛው አንድ ልጨምርላችሁ። አንደኛ ነገሥት በጣም አጠር ያለ ጸሎት የተጸለየበት እግዚአብሔር ትልቅ ተአምራት ያደረገበት ነው። ሄደው እግዚአብሔር የእምነት ጸሎት እንድንጸልይ ይርዳል። የእምነት ጸሎት ተአምርን ያደርጋል። ብዙ መጮህ አያስፈልግም። የእምነት ሲመጣ አንድ ሰው ነበርና በቅርብ ነው የሰማሁት ታሪኩ። አንድ አባት አሉ፣ ኢትዮጵያዊ ናቸው፣ ትልቅ ሰው ናቸው። በጣም ይጸልያሉ። አጭር ነው አሉ ለሰው የሚጸልዩት። ሁሉ ሰው የመጣ ሰው ይፈወሳል እና አንድ ቀን አንድ እህት ታማ መጣች እና ቆዩ። ሰው ጸሎቱ ቆዩ። ሌላ ጊዜ አጭር ነው፣ አጭር ደቂቃ ነው፣ ምንም ከዛ ውጭ አይናገሩ። የመጣ ሰው በሙሉ ያን ቀን ቆዩና ሲጸልዩ ቆዩ። ከዛ ሕፃን ልጅ አለዋል ያልተለመደ አባህል ዛሬ ምን ነው ያለ ወጥቶ ቆየ። ሰው ፈራዋል። ፈሪ ሰው ነው ማለት ነው። ረጅም ሰው እግዚአብሔር አጭር ጸሎት ሲጸልይ ፈራው። አያችሁ፣ እምነታቸው ጎደለ። ፈራው ልጅ ያለ አይደል? እኛ አንፈራ። ክብር ለኢየሱስ ይሁን። እኔ አንደኛ ነገሥት ምዕራፍ 18 ቁጥር 24 18 ጀምሮ እናንተ የአምላካችሁን ስም ጥሩ፣ እኔ እግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። አምላክ ይሁን በሉ። እግዚአብሔር ይባረክ። አምላክ ሰምቶ በእሳት በአንቺ ችግር ላይ በአንቺ ጉዳይ ላይ የሚመጣ እሱ አምላክ ነው። ሃሌሉያ! እሱ አምላክ ነው።
ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ኤልያስም የበዓላትን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡ፣ አዘጋጁ፣ የአምላካችሁን ስም ጥሩ፣ በበታችሁ እሳት አትጨምሩ አላቸው። ወይፈኑን ወስዶ አዘጋጁ። ከጠዋትም እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስ አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ጩኸት ምናልባት ሐሳብ ይዞታል ወይም ፈቀቅ ብሏል ወይም ወደ መንገድ ሄዷል ወይም ተኝቶ እንደሆነ መቀስቀስ ያስፈልጓል እያለ አላገጠባቸው። ክብር ለኢየሱስ። ሃሌሉያ። አምላክ ሲኖር አትፈራም ወገን። ታላግጣለህ። በከንቱ ነገር ሁሉ ላይ ታላግጣለህ። በኃጢአት ላይ ታላግጣለህ። በእግዚአብሔር በማያከብር ነገር ላይ ታላግጣለህ። ተቀላቅለህ ዝም ብለህ አትኖር። አመሳስለህ ዝም ብለህ አትኖር። ያስኮ እግዚአብሔር ቅዱስ ነው። ያስኮ እግዚአብሔር ኃያል ነው። ብቻውን ታላቅ ነውና ቀላቅለህ ሸፋፍለህ አብረህ አትሄድ። እግዚአብሔር ከዚህ ያውጣ። በታላቅ ጩኸትና አላገጠባቸው። በታላቅም ቃል ይጮኹ፣ እንደ ልማዳቸውም ደማቸውን እስኪያፈሱ ድረስ ገላቸውን በከረና በቀጭኔ ይቧጭሩ ነበር። ቀትርም ካለፈ በኋላ መስዋዕት ሰርክ እስኪደርስ ድረስ ትንቢት ይናገሩ ነበር። ድምፅም አልነበረ፣ የሚመስልና የሚያዳምጠው አልነበረ። ይሄ ሁሉ እንግዲህ ቀትር ሆነ ይላል። መቼ እንደጀመሩ ዛሬ ነው። አሁን አምላክ ያለው ሰው ደግሞ ጸሎት ተመልከቱ። የነዛን ሰው ጸሎት ብላችሁ አትስሙ። ስትሰሙ በደንብ አላችሁ ስሙ። የነዛን ሰው ጸሎትና የአምላክ ያለውን ሰው ጸሎት ታያላችሁ ዛሬ። ክብር ለጌታ። ኤልያስ ሕዝቡን ማለት ሁሉን ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶም የነበረው የእግዚአብሔር መሠዊያ አበጁ። ኤልያስም ስምህ እስራኤል ይሆናል የሚል እግዚአብሔር ቃል እንደደረሰ እንደ ያዕቆብ ልጆች ነገር ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹ ለእግዚአብሔር ስም መሠዊያ ሠራ። በመሠዊያ ዙሪያ 2 መስፈሪያ ያህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ፣ በእንጨቱ ላይ አኖረ። 4 ጋን ውሃ ሙሉ በሚቃጠለው መሥዋዕትና በእንጨት ላይ አፍስሶ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አደረገ አድርጎ አለ። 3ኛ አደረጉ። ውሃውን በመሠዊያ ዙሪያ ፈሰሰ። ደግሞ ጉድጓድ በውሃ ሞሉ። መሥዋዕት ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አሁን ነው ጸሎት የሚጀምሩ። እስካሁን ስራ በደንብ ያሰ ጸሎት ቀርቦ አቤቱ የአብርሃምና የይስሐቅ አምላክ የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል አምላክ እንደሆን እኔም ባሪያህ እንደሆን ይህን ሁሉ በቃልህ እንዳደረግ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውን ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መሥዋዕት እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓድ ውስጥ ያለውን ውሃ ላሰች። የእግዚአብሔር ያለው ሕዝብ ባሪያ እንደሆን መጀመሪያ ራስን ባሪያ መሆናችንን ካወቅን፣ ለእግዚአብሔር መስዋዕት የምናቀርብ ሰው መሆናችንን ካወቅን፣ እግዚአብሔርን እንደ ሀሳቡ የምናገለግል መሆናችንን ካወቅን፣ እግዚአብሔር ለዚህ ነው እኮ ኤልያስም እንደኛ ሰው ነበረ። ይገርም። ይሄን አቅም እግዚአብሔር ይስጥ። እስቲ ኤልያስም እንደኛ ሰው ይህንን ስንል ነው ሞራል የሚይዘው። የኤልያስን ኑሮ ነው መኖር ያለብን። የኤልያስን አካሄድ ነው መሄድ ያለብን። እግዚአብሔር አምላክን ነው ማስቀደም ያለብን። እግዚአብሔር አምላክን ነው የመጀመሪያ ማድረግ ያለብን። ያን ጊዜ እግዚአብሔር ባንተ ባንቺ ይሰራል። ክብር ለኢየሱስ ይሁን። ያን ጊዜ እግዚአብሔር ይቀድምናል። ያን ጊዜ እግዚአብሔር ይቀድምናል። ያን ጊዜ እግዚአብሔር አለሁና። ሃሌሉያ! ኢየሱስ ጌታ። ስለዚህ እግዚአብሔር በእሳት በዚህ በኩል ይገለጣል። በእሳት ይመጣል። ይሄ በእግዚአብሔር በእሳት የሚመጣውን እግዚአብሔር መጠማት ያስፈልገናል። መፈለግ ያለብን እሱን ነው። የምንፈልገው ነገሮች ብዙ ሆኖ ነው አሁን የተደበላለቀው። እግዚአብሔር በሕይወታችን የመጀመሪያ እግዚአብሔር በኑሯችን ይቅደም።
እግዚአብሔር በልባችን ይንገስ። እግዚአብሔር በልባችን ሁለተኛ ይሁን። ከልጆቻችሁ ሁለተኛ ይሁን። ከሚስቶቻችሁ ሁለተኛ ይሁን። እግዚአብሔር በቤታችን ይክበር። እግዚአብሔር ያከበሩኝን ቃሉ። ስለዚህ እግዚአብሔር በዚህ መልክ ሙሴ ጠራ። በባህሉ እግዚአብሔር ንጉሥ ዳዊትን ከእረኝነት እንደጠራ ሁሉ ሙሴንም ከበግ ጥበቃ ጠራቸው። ምን ሊያደርጉ? የእግዚአብሔር ሕዝብ ሊመሩና በታማኝነት ሊጠብቁ። እግዚአብሔር ከዚህ ውጭ አጀንዳ የላቸውም። ለእነዚህ ሁለት ሰዎች የራሳቸውን ሕይወት እንዲኖሩ አይደለም፣ የእግዚአብሔር ሕዝብ በታማኝነት እንዲመሩና እንዲጠብቁ ከበግ እረኝነት ከማይመስል ቦታ ጠራቸው። እነሱም ታማኝ ሆነው እንዳገለገሉ እናያለን። ስለዚህ ይሄ እግዚአብሔር እሳት ሲመጣ ለእኛ ምናችን ነው? ኃይላችን። ለእኛ ምናችን ነው? መድኃኒታችን። ለእኛ ምናችን ነው? ጠባቂያችን። ለእኛ ምናችን ነው? እግዚአብሔር የምንታዘዝበት አቅማችን። አቅም ይሆናል እሳቱ ሲመጣ። ከዚህ እሳት ጋር ስትነካካ አቅም ይሆናል፣ ጉልበት ይሆናል፣ ጉልበት ታገኛል። እግዚአብሔር ለእኛ የሚያቃጥል እሳት አለ። ለእኛ ጉልበታችን፣ ለእኛ ኃይላችን፣ ለእኛ ብርታታችን፣ ለእኛ መቆሚያችን፣ ከዘራችን። ክብር ለኢየሱስ ይሁን። እግዚአብሔር ለጠላቶቻችን ግን እንደሱ አለ የሚባላ እሳት ጠላትሽን ያቃጥለዋል። ከዚህ እሳት ጋር ስትገናኝ፣ ከዚህ እሳት ጋር መኖር ስትጀምሪ፣ ይሄን እሳት መጠማት ስትጀምሪ ለጠላትሽ የእሳት ረመጥ ነው። ያቃጥለዋል፣ ያነዷል። አንቺን ግን ያቆመዋል። ገለባውን ይበላል፣ በሽታውን ይበላል፣ ደዌውን ይበላል። የሱስ ጌታ ነው ይበላል። ግን ስንቶቻችንን ይሄን እሳት የምንጠማው? ስንቶቻችንን ከዚህ በረከት ጋር የምንገናኘው? እግዚአብሔር ይሄን እሳት በላያችን ላይ ይወርዳል። ቤተ ክርስቲያን ይሄን እሳት ትታ ነው አሁን እየማቀቀች ያለ። በግለሰብ ይሄንን እሳት መፈለግ ትተን ነው። የእግዚአብሔርን ድምፅ ስሰማ ፊቱን ሸፈነ ይላል። የእግዚአብሔርን ድምፅ እየሰማ ዘና ብለህ የምትቆም ከሆነ፣ ምንም የማይሰማ ከሆነ፣ ልብ የማይደነግጥ ከሆነ አይሆንም ወገን። እግዚአብሔር ትልቅ ነው። አሁን እኮ ትልቁ ድሮ ይሄን መጽሐፍ እየሳስብ በዚህ ዘመን የነበረው እውቀት በሌለበት እንዲህ መሰለ መጽሐፍ ጽፎልን፣ አሁን እውቀት በበዛበት ሁሉ ሰው ተነስቶ ይሄ ይመስለኝ ልፈልጎ ነው ይለዋል እግዚአብሔር። በምን ታውቃለህ እሱ ማለት እንደፈለገ? እግዚአብሔር ተጽፎልሃል ምን ብለህ በሞኝነት የምትቀበለው እግዚአብሔር በሕይወት ይሰራል። አሁን አንተ ካልኩሌሽን፣ የአዋቂዎች ካልኩሌሽን ሰሚው ብዙ ነው። በብዙ ቦታ ነው የምንሰማው። አንዱ ይነሳና ይሄን መስሎኝ ነው ይልሃል። አንዱ ይነሳና አይ ነፍሱ አይደለም ይሄንን ፈልጎ ነው ይልሃል። ያን ጊዜ ትወናበዳለህ። የምትሰማውንም አታውቅም። ልትሰማ የሚገባው ትናንትና በአባቶች ዘመን ሰዓቱ የጻፉልህ የእግዚአብሔርን ቃል ጋር ስትገናኝ ይሄ ሰዓት በሕይወት ላይ ክብሩ በአንተ ሕይወት ይገለጥ፣ ኃይሉ በአንተ ቁሙ። ክብር ለኢየሱስ ነው። ቁሙ ይጸልያል። ይሄን ሰዓት በላያችን ላይ እንጠራለን። ሁሉ ሰው እያለ ሁሉ ሰው እጁን እያለ ሁሉ ሰው በእጁ ብቻውን የሚቆም ሰው እንዳይሆን የእግዚአብሔር እሳት እንጠራለን። የእግዚአብሔር ኃይል እንጠራለን። ሁሉ ሰው አንድ ሰው እንዲህ እንፈልጋለን። በጌታዬ በኢየሱስ ክርስቶስ ታላቅ ስም የሚረዳ የእግዚአብሔር እሳት፣ የሚያግዝ እግዚአብሔር እሳት እንዲመጣ ጸልያለሁ። በጌታ በኢየሱስ ስም ጸልዩ። በራሳችን የእግዚአብሔር እሳት ጌታው ይሄን እሳት ባለመፈለጋችን በኢየሱስ ክርስቶስ ስም ያሰቃየን፣ ከዚህ በኋላ እንዳሰቃየን አባቶች በኢየሱስ ስም ይሄ እሳት በሕዝብ ላይ ይውረድ። በጌታ በኢየሱስ ስም ይሄ ኃይል ይምጣ። በኢየሱስ ስም በበሽታችን ላይ ይሄ እሳት ይምጣ። በችግራችን ላይ ይሄ እሳት ይምጣ። እንዳናከብር ባረገ ነገር ላይ ይሄ እሳት ይምጣ። እንዳንፈራ ባረገ ነገር ላይ ይሄ እሳት ይገለጥ። በኢየሱስ ስም የጽድቅ ጠላት ዛሬ ይውጣል። በኢየሱስ ስም የቅድስና ጠላት ዛሬ ይውጣል። በኢየሱስ ስም እግዚአብሔር ቃል ፍራቀኛ ላይ ይውጣል። በጌታ በኢየሱስ ስም የፈረሰ ይሁን። በስም ኃይል ያቃጠለው ይውጣል። በስም ጉልበት ይገለጥ። እግዚአብሔር ኃይላችን ነው። እግዚአብሔር ጉልበታችን ነው። በጌታ በኢየሱስ ስም እግዚአብሔር እሳት ይውጣ። አሁን አጠገብ ላለ ሰው ይጸልያል። በያስ ፎቶ አንድ ነገር ይጸልያል። የእግዚአብሔር እሳት እንዲያገኙ ጸልዩለት። የያዛችሁ ሰው እግዚአብሔር አምላክና አባት በፊት ያለን ጌታ
በፍቅር ይወቅናል ጌታ ሆይ። ይሄ እሳት እንዲነካን ጸልያለሁ። ይሄ ኃይል እንዲያገኝ ጸልያለሁ። ይሄ ግን በሕይወታችን ላይ እንዲመጣ ጸልያለሁ። በኢየሱስ ስም ስልጣን ጌታ እግዚአብሔር ሆይ በዚህ እሳት ልካን ጌታ ሆይ፣ በዚህ ኃይል ልካን ጌታ ሆይ፣ ወንድሜ ልካን ጌታ ሆይ፣ እህቴ ልካን ጌታ እግዚአብሔር ሆይ ሬካታ ረባያ ለማጋንዶስ ሼካ ዲናማንዶ ረባስ ረባዲያኖስ ተለቦያ ኒናማስ የረባስ አታያ ረቦይ ዛሬ ሆና መሰግንሃል ትንይባ እለፍ ጌታ አባቶ እለፍ ህዝብና ጌታው እለፍ ጌታ ሆይ ዛሬ ተግማ ማንማን ተመለከትሃል እግዚአብሔር ህዝብንማ ትጌታ ህዝብንማ ትተው ጌታ እንፈልግሃለን ጌታ ሆይ ኃይል እንፈልጋለን እውነት እንፈልጋለን ጌታ በኢየሱስም ኃይል በኛ ላይ ይምጣ፣ ጉልበት በኛ ላይ ይምጣ፣ የእግዚአብሔር መንፈስ በኛ ላይ ይምጣ። ሃሌሉያ ክብር ለአምላካችን ይሁን። ጌታ ይመስገን፣ እግዚአብሔር ይባረክ። ይሄንን መጠማት አለን፣ ዕለት ዕለት ነው መጠማት አለብን። መቆም የምንችለው በዚህ ነው። ትዝ ይላችኋል ሐዋርያ ጴጥሮስ በተራራ ላይ ጌታን ጋር በጸሎት ወጡ ጊዜ ጌታ ተጨንቆ ባለበት እንደሚሰቀልና እንደሚሞት ሲነግረው እኔ ካንተ ምን አለ ማለት በፍጹም ሞቱን ካንተ ካንተ አለኝ ማለት የእውነት አይወደውም ብላችሁ ነው ታምናላችሁ? በደንብ 100% ይወደዋል ጴጥሮስ ኢየሱስ በደንብ ልክ ነው ንግግሩ። አልተውሁም፣ ማንም ካምተው እኔ ካንተ ጋር ሞት እስራት ቢሆን ካንተ ጋር እሆናለሁ። የሰው ልብ የሚያም ጌታ ምን አለው? ዶሮ ሰርቷል። ካደው አልካደው እውነት ጠልቶት እንዳይመስላችሁ። ሰው ልጅ ለእግዚአብሔር መቆም የሚችለው በእግዚአብሔር ኃይል ብቻ ነው። እያንዳንዳችን እግዚአብሔር ካላገዘን በስተቀር ከዚህ ስንወጣ አለመውደቃችን ምንም ጥርጥር የለም። ስለዚህ ለዚህ ነው ይሄን እሳት ህዝቡ መጠማት ያለበት። ይሄን እሳት ነው ቅዱሳን አማኝ መጠማት ያለበት። አለበለዚያ እንደ ሐዋርያ ጴጥሮስ ስትንደፋደፍ ስትክድ ትኖራለህ። በተግባር ነው ደግሞ እኛ የምንክደው በዚህ ዘመን። በዘረኝነት እንክዷል፣ በሐሜት እንክዷል፣ በተለያየ ቦታ እግዚአብሔር አጠገባችን እንደሌለ እስኪመስለን ድረስ ስንክደው እንውላለን። ለምን? የሚያግዝ የእግዚአብሔር እጅ ከእኛ ጋር ካልመጣ በስተቀር ይሄ እሳት ካልነካ ምን ትሆናለህ? ተረበኛ ትሆናለህ። ቁጭ ብለህ ሀሳብ ሰጭ። ከዚህ እሳት ጋር ያልተገናኘ ሰው ሀሳብ ሰጭ ተረበኛ ነው፣ ነገረኛ ነው። ወገኔ የተከተልነው መንገድ ቀላል አይደለም። ወስነን ገብተናል፣ ወስነን ከእሱ ጋር እንቆማለን። ክብር ለጌታ። ሁለተኛው ሃሌሉያ። ሁለተኛው የተቀደሰ ስፍራ ሲል እንሰማለን። እዛው ላይ በቁጥር 5 ላይ ምን ይላል? ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለ። ይሄ ምንድን ነው የተቀደሰ? መሬቱ የተቀደሰ ነበር። ከብቶቹ በጎች ሲሰማሩበት አልነበረም። በባህል መሬቱ የተቀደሰ አልነበረ። ቅዱስና የተቀደሰ እንዲሆን ያደረገው ምንድን ነው? እግዚአብሔር እዛ ቦታ መገኘቱ። የእግዚአብሔር መገኘት ስለሆነ የተቀደሰ ነውና ጫማህን ከእግርህ ምን በል አውልቅ፣ ተለይ። ትናንት ያረገጥከውን አታድርግ፣ ተለይተህ ና። ቅድስና ምንድን ነው? ቅድስና ራሱ ምንድን ነው? መቀደስ ምንድን ነው? ለእግዚአብሔር ሙሉ በሙሉ ራስን መስጠት ነው ማለት ነው። ቅድስና ማለት ነው ራስን ሙሉ ለሙሉ እግዚአብሔር ሆይ ብለህ ራስን መስጠት ነው ቅድስና። ክብር ለጌታ። ለአገልግሎት ለእግዚአብሔር ራስን መለየት ነው ቅድስና። ከማይረባ ስፍራ እግዚአብሔርን ከማያከብር ስፍራ መውጣት ነው ቅድስና። እናንተ የእግዚአብሔርን ዕቃ የምትሸከሙ ምን በሉ? እልፍ እልፍ በሉ እና አትንኩ። አትንኩ፣ በቃ አትንኩ። ለምን? አንተ የተሸከምከው የእግዚአብሔር ዕቃ ነው። አትንካ ካልክ አትንካ። ያን ጊዜ እሳት ይመጣል። ያን ጊዜ በዚህ እሳት ትዋጣለህ። ያን ጊዜ በዚህ ክብር ውስጥ ትመላለሳለህ። ያን ጊዜ ቤትህ እግዚአብሔርን ያመልካል። ያን ጊዜ ልጆችህ እግዚአብሔርን ያመልካሉ።
መሪያችን እግዚአብሔር ቃል ነው። እንደፈለገ የኖረ እግዚአብሔርን የመጀመሪያ ሳናደርግ ለእግዚአብሔር ራሳችንን ሳንሰጥ ድግሱን ወጡንም ሌላውንም አብረን እያስገን ከወጡ በላይ መጀመሪያ እግዚአብሔር መቅደም አለ። ወገኔ እግዚአብሔር ይቅደም በሕይወታችን። ይሄን ቃል ሳዘጋጅ በጣም ተቸግሬ ነበር። ለመሰላችሁ አንዳንድ ጊዜ አንተም ማታደርግ ሆና ይነግርሃል እግዚአብሔር። ከእናንተ በፊት ጨንቆን አምጥቼ ነው ይሄን ቃል እየመጣሁት። እኔ የሌለውበትን እንዴት ይመስል ማመጣው? ግን እግዚአብሔር ትክክል ነው በላይ ትክክል ባይሆን፣ እግዚአብሔር ቃል እውነት ነው በላይ እውነት ባይሆን ወስኑ ወገኖች። ውሳኔ ይጠይቃል እግዚአብሔር ነገር። ወደህ ገብተሃል። የገባህበት መንገድ 2 መንገድ 3 መንገድ አቋራጭ መንገድ የለውም። የለውም አንድ መንገድ ነው። ጠባብ ናት እሷ። ትናንት ኢዮብ ስለዚህ ቃል ሲናገር ነበር። በጣም ገርሞ የሚሰማ ነበር። ኃይለኛ ቃል ሲያካፍለን ነበር። ጠባብ ነው። በዛ ጠባብ ማን ነው የሚገባው? ማን ነው የሚችለው? ሁሉ ነገር ክፍት አድርገው በዚህ እንወጣለን፣ በዚህ እንወጣለን፣ በዚህ እንወጣለን። ሁሉ በር ነው እኮ ለኛ። እግዚአብሔር ይክበር በሕይወታችን። ስለዚህ ቅድስና ይሄን ይመስላል። ለእግዚአብሔር መለየት፣ ለእግዚአብሔር መቀደስ፣ እግዚአብሔር የመጀመሪያ ማድረግ፣ ከማይረባ ስፍራ መውጣት፣ ከሚያስጨንቅ መንደር እግዚአብሔር ከማይከብርበት ስፍራ መውጣት። እንውጣለን። ለምን? ኦልሬዲ ጌታ ከማንችለው መጠመቅ በደሙ አውጥቶን አሁን እኛ ነን የታጠበውን ልብስ ጭቃ የምናስነካው እንጂ እኛ ጭቃ ያለብን ሰዎች ንጹሖች ቅዱሳን ብለው የጠራ የወደዳቸውን እስከ መቼ የእሱ ፍቅር አይቀንስም። የእኛንም ከፍ ዝቅ የሚለው ወድቀህ ይወድሃል፣ ደግመሽ ይወድሻል። ተስፋ ቆርጠሽ ከአንቺ ጋር ነው እያነባሽ አጠገብሽ ቆሞ አበረታሻል። አላልፍም ያልሽውን መንገድ እንዴት እንዳለፍሽው አታውቅም፣ ግን አልፈሽላችሁ ታገኛለሽ። ሰው አባታችን ይሄኛል ለእኛ ስለማይታይ ነው ሲደግፈን ሲያነሳል። ጸሎት አቁመን ግራ ገብቶን፣ ቃሉን ማንበብ አቁመን ግራ ገብቶን፣ የእኛ ስራ በልጦብን ግራ ገብቶን፣ እሱ ግን አሁንም ከጎናችን ወገኔ። ስትወደው በሙሉ ልብህ ከሱ ፍቅር የሚመልጥብህ አይኑርብሽ። ለአምልኮ ሰው አይለምንሽ፣ ለአገልግሎት ሰው አይለምንህ፣ ለእግዚአብሔር ከፍ ዝቅ ለማድረግ ሰው አይለምንህ፣ ለጸሎት ሰው አይለምንህ። ስገባ ትቀላቀላለህ አንተ ራስህ። ይሄ እሳት በእኛ ሕይወት ላይ ይምጣ። ክብር ለጌታ ለአምላካችን ይሁን። የማንድና የመጨረሻ ተናግረን እንጨርሳለን። ሁሉ ሰው ወደ ምሳ ይሄዳል። አብረን ምሳ እንበላለን። እዛ ደግሞ አብረን እንጸልያለን፣ እንተያያለን፣ እንነጋገራለን። የተነጋገርነው ቃል ላይ ደግሞ እዛ ምሳችን እየበላን እንወያያለን። ኢየሱስ ይረዳል። በዛውም እዛው እየጋበዝኳቸው ማንም ሰው አይደለም። ኦኬ ቁጥር 12 ላይ እዚህ ጋር ጻፍልኝ ብዬ ነበር። በጣም አጽንኦት አድርጌ ልናገርበት የፈለግኩት ቁጥር 12 ነው። ካነበብነው ምዕራፍ ውስጥ ምን ይላል? ቁጥር 12 እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔ እንደላክ ምልክት ይህ ነው። ሕዝቡን ከግብፅ ባወጣው ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ። አዲሱ መደበኛ ትርጉም እግዚአብሔር ታመልካላችሁ ይላል። መገዛት ማምለክ ለእግዚአብሔር አለ። ስትገዛ ነው የምታመልከው። ራስን ሰሚ ስታደርግ ነው የምታመልከው። እዚህ ላይ ምን እናለ መሰል? ይሄ 430 ዓመት እግዚአብሔር አምላክን የማያውቅ የአባቶችን አምላክ ተረት ሆኖበት የቀረ ሕዝብ ነው። ይሄ እዛው እያልክ አምልኮ ጀምር አለ። አገርማችሁ እዛው ቁጭ ብለህ አምልኮ ጀምር። በባርነት እየተገዛ አምልክልኝ አላለው። ምን በላለው? መጀመሪያ ለፈርዖን ሲገባ ሕዝቤ ምን ያደርጉልኝ? ታመልኩኝ ዘንድ ሕዝቤ ልቀቅ። አንተን አስለቅቆ እኮ አምልክ የተባልከው። ከባርነት ነፃ አውጥቶ ነው እኮ አምልክ የተባልከው። ከጣዖታት ነፃ አውጥቶ ነው እኮ አምልክ የተባልከው። እያንዳንዳችን ባንግራውዳችንን ብታይ አለ የተቀመጠ ከሱ ነፃ አውጥቶ
እንዲሁ አስሮን አይደለም። እግዚአብሔር እንደዛ ባህሪ ነው። ከወጡ በኋላ ምልክቱ ይሄ ነዋል። በዚህ ተራራ ላይ ለእግዚአብሔር ታመልኩታላችሁ። አሜን በሉ። አንዱ እዚህ ጋር ምናለን እርግጠኝነት ምልክቱ ይሄ ነው። ሁለተኛ የተለቀቀ ሕዝብ እግዚአብሔርን ማምለክ ግዴታው። ስታመልክ ትባረካለህ። አምልኮ ቤት ሲኖር ጫጫታ ውስጥ አትገባም። ቅድም የታባርክ ደውላ ለመቅረት ጉዳይ እንኳን ቅድም ሲያወራ የነበረው አልነገረኝ። ምን ውስጥ እንዳለ መምጣት ግን አልነበረም። ግን ከኔ ችግር እሱ ይመጣል። አሜን። እኔ አመልከዋለሁ። የችግሬ መንስኤ እሱ ጋር ነው። ከችግሬ በላይ ኢየሱስ አለ ብሎ ሲነግረን ነው። አንተ እግዚአብሔርን ስታመልክ አንዳንዱ ጥሉ ከእግዚአብሔር ጋር ይሆናል። የእስራኤል ሕዝብ አይታችሁታል። ምላሹንም ነበር ለእስራኤል ከዛ ከባርነት መውጣቱ ብቻ አይደለም፣ ደሞዛቸውን ወርቅ የቀረ ነገር የለም ከልክ ጭምር በዝብዞ እግዚአብሔር ሞገስ ሰጥቷቸው ይዞ ወጥቶ ልክ አንድ ቦታ ተራራውን ወንዙን ከተሻገሩ በኋላ ውሃው መራራው ጀመሯ። ወጥ ሲያልቅ እግዚአብሔር ላይ የሆነ ነገር ሲያልቅ እግዚአብሔር እዛ ይሻለን ነበር። 430 ዓመት እኮ ጋዝ ብሎ አባቶቻቸውን አያቶቻቸውን ቅድሚያቶቻቸውን ጋዝ ብሎ እነሱ ጩኸት በጩኸት እግዚአብሔርን አወረዱና እግዚአብሔር ከመጣ በኋላ አሁን እግዚአብሔርን ከማመስገን በስተቀር በቀር ምናምን ሙሴ ላይ ማለት ለምን መሰላችሁ? ቅድም ተናግሬ ነበር። ምን አለ? የአባቶቻቸው አምላክ እኔ ነኝ ብሎ ከነገረ በኋላ እነሱ ያችን ረሱና ሙሴን ነው የሚያውቁት። አንተ እኔ ነኝ እኮ ብሎ ነግሯቸው አለ። ወገኔ እግዚአብሔርን በቅጡ ካልፈለክ እንዲህ ነው የምትለው። ሰው ላይ ነው የሚሆነው። ከቸርች የሚያስቀር ሰው ነው። ቸርች የሚያመጣ ሰው ነው። ይሰማል። ኢየሱስ ጌታ ያወጣ የሞተልህ የተሰቀለልህ በቀራንዮ መስቀል ላይ ደሙን ያፈሰሰልህ የናዝሬቱ ኢየሱስ ይባላል። የጠራ የታመነ ነው። እሱን አምልከህ ትከተለዋለህ። እሱ ይባርክሃል። እሱ ይረዳሃል። እሱ ያግዝሃል። ሃሌሉያ። አንሳ አይደለም ከሰው እኔም ባየ ቁጥር የምትልህ እንጂ የሚደግፍ ነገር የለም። ምን ያደርግልሃል? የትኛው ደግነቴ ነው እኔን እያየህ እግዚአብሔር ቤት የምትመጣው? የትኛው ማንነቴ ነው እኔን እያየህ እግዚአብሔር እንድታመልክ የሚያደርግ? የምታየዋል። አይተህ ተከተልከዋል። አንዳንዶቻችን ከቃልቻ ቤት ስመጣ እኮ ቃልቻ እንደሚገል እናውቃለን። ግን ከቃልቻ በላይ ኢየሱስ ስላለ ነው። ከሃይማኖት በላይ ኢየሱስ ስላለ ነው። ሃይማኖት አትል አይደለም እኮ ወደ ኢየሱስ የመጣ ነው። ይደግፋል፣ ይይዛል፣ አይተውም፣ አይጥልህም። የጠራ የታመነ ነው። ከዚህ እግዚአብሔር ጋር ተገናኝ። ከዚህ እግዚአብሔር ጋር ተስማማ። ኢየሱስ ጌታ። በምድረ በዳ ባላደረጉልኝ ሕዝቤ ይቀራል። ምን ያደርጉልኝ? በምድረ በዳ ካስለቀቀ በኋላ አንተን ፈቶ ከለቀቀ በኋላ ከብዙ ጠላት እጅ ካዳነ በኋላ በቤት እግዚአብሔርን ማምለክ፣ በስራ እግዚአብሔርን ማምለክ፣ በህይወት እግዚአብሔርን ማምለክ፣ በቤቱ እግዚአብሔርን ማምለክ፣ እግዚአብሔርን መፍራት። እግዚአብሔርን መፍራት ከኛ የተወሰደ ይመስለኛል። አንፈራ ነው ከብደን ልባችን በቃ የግል ጉዳያችን ልባችን የሚነግረን ነው የምናደርገው። እግዚአብሔርን መፍራት እግዚአብሔር ይመልስልን። ወደ እግዚአብሔር ሲመጣ መንበርከክ የማንችልበት ጉዳዮች አሉ። ስንገባ ገና እኛ በነገራችን ላይ ይሄ በጌታ የሆነ ህዝብ እግዚአብሔርን ፈርቶ አይደለም ማምለክ ያለበት፣ ወዶ ነው ማምለክ ያለበት። ወደህ እንድታመልከው ነው የሚፈልገው። ሌሎቹ በስርዓት የሚያመልኩት ስለሚፈሩት ቤቱ በር ላይ ቆሞ ሌላ ማሰብ አይቻልም። እግዚአብሔር እዚህ ነው። እኛ ለምን እንደቀለልብን አላውቅም። እግዚአብሔር ቤት ስንመጣ ጉልበታችን የማይንበረከክበት ለምን እንደሆነ አላውቅም።
የእግዚአብሔር ቃል ሲነገር ለምን እንደማይከብደን አላውቅም። ዛሬ ግን እግዚአብሔር ይሄን ክብር ይመልስ ወደ ቤት። እግዚአብሔር ኃይል ይመልስ ወደ ቤት። እግዚአብሔር ይሄንን በረከት ወደ ቤቱ ይመልስ። እግዚአብሔር ከባረከህ በዚህ በኃይል ይባርከን። ሁለተኛ እግዚአብሔርን የምናመልከው እግዚአብሔር ስለሚባርክ አንተ ምን ታደርገኛለህ? ታመልከኛለህ። እኔ እስቲ እናምሮ ዘጸአት 23-25 ጨርሰናል። 23-25 አምላካችሁን እግዚአብሔር ታመልኩታላችሁ፣ እርሱ እህልና ውሃን በሽታን ከመካከል ኢየሱስ ጌታ ቃሉ እውነት ነው። ኢየሱስ ጌታ እግዚአብሔርን የማምለክ ባህል ይስጠን። እግዚአብሔርን የመፍራት ኃይል ይስጠን። አንድ አባት ሰሞኑን ሚዲያ ላይ ያዩዋቸውና ኢትዮጵያ ማማኝ መሆናቸውን እኔ እጠራጠራለሁ። ትልቅ ሰው ናቸው፣ ገጠር ሰው ናቸውና ልጆቻችን ለምንድን ነው ምናምን አባቶችን ማክበር የተውት ብሎ ይጠይቁታል። አንድ ሰው ጠይቀው ሰማ። ለምን መሰለህ ትልቅ ሰው ናቸው አለ እንዴት እንደመጣላቸው ማለት ነው። ድሮ አለ ሳንማር ምንም ሳናውቅ እግዚአብሔር እንፈራ ነበር። ልጆቻችን ይፈሩን ያከብሩ ነበር አለ። የጎረቤት ልጆችን ቀጣ ነበር አለ። ዛሬ እኛ እግዚአብሔርን መፍራት ስላቆም ይሄው በልጆቻችን እየቀጣን ነው። ልንገራችሁ፣ ይሄ ሕዝብ ከፈርዖን እጅ ከግብፅ ሲወጣ ወተትና ማር ወደምታፈሶ ምድር ሊገባ ነበር የወጣው። እግዚአብሔርን እቅዱ ያ ነበር። ግን እንደ እግዚአብሔር ሐሳብ ባለመሄዳቸው 40 ዓመት በረሃ ይታያል። አሁንም እዛው የሚያዞረን አዙሪት አለ። እንደው በሕይወታችን እያንዳንዱ ብናይ እግዚአብሔር አልተወንም፣ እኛ ትተነዋል። እነሱ ሌላ ይፈልጉ ነበር፣ ጥጃ ይፈልጉ ነበር፣ ሙሴን ያሳድዱ ነበር፣ ያጎረመርሙ ነበር፣ ያኮርፉ ነበር፣ ይጣሉ ነበር፣ ይጨቃጨቁ ነበር። ያን ጊዜ እጁን አጣሞ የሚያይመስለኛል እግዚአብሔር ዘመናቸውን ፈጁ። ዘመናችን እንዳንፈጅ አጭር ዘመን ናት ያለችን፣ እንደነሱም ዘመን ያለ አይደለም። የተወሰነ ሕዝብ ያድርገን እግዚአብሔር። ወስነን የምንከተል ሕዝብ ያድርገን። ከባድ አለ መንከብርበት እንጂ የምናፍርበት አይደለም። አሜሪካ መጣን አላረፍ የዓለም መጨረሻ ሆነ። በሌላ ትሄዳለህ ቻይና አይገኝም። ምንም አላረፈም። እሱ የሚያሳርፍ ግን አለ። በይፋን ተቀምጧል። እሱ ልጆችን ያሳድግልናል። እሱ ልጆችን ወደሚሄዱበት ይመራል። እግዚአብሔር ከአንተ ጋር ይሆናል። አይጥልህም፣ አይተውህም። ተደገፍ። ያለ ንብረት አላቂ ነው። ጥለት ትሄዳለህ። ንብረት መስራት እኔ በስራ ምናምን በጣም ጥሬ ነው። በስንፍና አላለ ግን እግዚአብሔር ከስራችን ቀድሞ እግዚአብሔርን ለማምለክ ስራችን እግዚአብሔርን እንዳናመልክ የከለከለን ከሆነ ያለችን እውቀትና ያለችን እቺ ገንዘብ ማታሻግር እውቀታችን እግዚአብሔር እንዳናመልክ ከከለከለን እግዚአብሔር ይሄን ይፈውሳል። እግዚአብሔር አምላክ የተመሰገነ ይሁን። እንጸልይ አጭር ደቂቃ። እግዚአብሔር ቃሉን በሕይወታችን ላይ እንዲያትም የተማርነውን በሕይወታችን ላይ መከናወን እንድንችል እግዚአብሔር አምላክ እንዲረዳን እንዲያግዘን። የሚረዳ የለም። የሚረዳኝን የሚያግዘኝ እግዚአብሔር ብቻ ነው። ማምለክ ያለብን እስቲ በሉ እኔና ቤቴ በሉ እግዚአብሔር እናመልካለን በሉ። ድገሙ እስቲ ካመናችሁ እኔና ቤቴ በሉ እግዚአብሔር እናመልካለን በሉ። አዎ እግዚአብሔርን ማምለክ መወሰን። እግዚአብሔር አባታችንና አምላካችን ሆይ ስለሰጠህን ጊዜ እናመሰግናለን። ስለሰጠህን ሰዓት እናመሰግናለን። ክብር ሁሉ ለአንተ ይሁን። አምላክና አባቴ ሆይ ጌታ እግዚአብሔር ስለረዳን ስላገዝከን፣ አሁን ደግሞ ቃልህን እንድንተገብር ስለምትረዳ እናመሰግናለን። ቃልህ እግዚአብሔር በኢየሱስ ስም በልባችን ላይ እንዲጻፍ ለምንሃለሁ። እንድትረዳን ለምንሃለሁ። እንድናመልክ ቤታችንን እንዲያመልኩ ጌታ እግዚአብሔር፣ ልጆቻችንን እንዲያመልኩ ጌታ እግዚአብሔር እንድትቀድም በሕይወታችን አንተ ብቻ የመጀመሪያ እንድትሆን ኢየሱስ እግዚአብሔር አንተ ብቻ ጌታ ሆይ በኑሯችን
አንተ ብቻ እንድትቀድም። ገንዘባችን አንተን ያክብር ጌታ ሆይ። እኛነታችን ያንተን ያክብር ጌታ ሆይ። ማንነታችን ያንተን ያክብር ጌታ ሆይ። እግዚአብሔር ሆይ ዛሬ እለምንሃለሁ ለወደቀው ልብ ጌታ ሆይ አንተ ብቻ ነህ አደራሽ ጌታ ሆይ። ላዘነች ነፍስ አንተ ብቻ ነህ ጌታ ሆይ። ግራ ለገባሁ አንተ ብቻ ነህ ጌታ ሆይ። እጅህ እያንዳንዳችን እንድትነካ እለምንሃለሁ፣ እንድታሰን እለምንሃለሁ። እግዚአብሔር በኢየሱስ ታሞ የመጡትን አሁን ጣትህ እንድትነካቸው እለምንሃለሁ። ክብርህ እንድታገኛቸው እለምንሃለሁ። በሽታ በኢየሱስ ስም የቀለጠ ይሁን። በጌታ በኢየሱስ ስም ጭንቀትና በኢየሱስ ስም ተግዳሮት ከእንግራ የቀለጠ ይሁን። በስም ስልጣን ወጋን የተወጋ ይሁን። ሕዝብ እንዳመልክ የሚከለክል ሕዝብ እንዳንተ እንዳይለይ የሚከለክል በሽታን በሰው ላይ የሚያስቀምጥ የጠላትን ጉልበት ዛሬ በስም ስልጣን እንሰብረዋለን። ይሰበር በኢየሱስ ስምና ስልጣን ሰበረ ይሁን። በኢየሱስ ስምና ስልጣን ስራውና የፈረሰ ይሁን። አፈርስ ነው ይፍረስ። በኢየሱስ ስም የፈረሰ ይሁን። አባታችንና አምላካችን ሆይ እናመሰግናለን። ስለ ሁሉ ተባረክ። ስም ከፍ ከፍ በል። እንወድሃለን፣ እናከብርሃለን። ስለ ረዳሃን ስለምትወደን ተመስገን። እኛም በሙሉ ልብ ስለምንወድህ አመሰግናለን። በጌታ በኢየሱስ ስም አሜን። ሃሌሉያ። ሁሉ ለጌታ አሜን። እግዚአብሔር በእውነት ስለሰጠን ጊዜ እግዚአብሔር እጅግ አድርገን እንባርካለን። በቃሉ ኃይልን የመጣው እስከ ለጌታ